ታስታልቤ ለውስጥ ያዘለቅሶ ሰዋይ ደርሶ የቃላት ጦርነት በበዛበት ምድር እውነተኛ ሰላም ከፍርጃ በጸዳ ውይይት ብቻ ትመጣለች የሚል ጥያቄ ከፊት ለፊት አስቀምጣለች። አንዱ ወገን እውነት እየተናገርኩ ነው ሲል፣ ሌላኛው ወገን እውነትን እየሸፈንክ ነው በሚል ይፈርጀዋል። በዚህም የመፈራረጃ ዙሪት ውስጥ ግን የመከራ ሰለባ የሚሆነው ምናልባት ህዝብ ሊሆን ይችላል የሚል ጥያቄ ደግሞ ከኋላ አስከትሏል። በኢትዮጵያ ወቅታዊ የፖለቲካ ምህዳር ውስጥ ጥበብና ትርክት ዳግም የተጋጩ ይመስላል። ድምፃዊ ቴዲ አፍሮ በቅርቡ ባወጣው ስራ ሀገሪቱ ያለችበት የፖለቲካ ሁኔታ ፍንትው አድርጎ አሳይቷል የሚል ጎራና በተቃራኒው ደግሞ እሱን የሚያጥላሉና የሚተቹ ሌላ ወገንና ሌላ ጎራ ከመፍጠሩ አኳያ ነው። የሬሳ አምላኪ የከፈት መዝገቡ ታሪካችን ይታይ አቅማን ከነፋ ማን ነውና ገዳይ። መልእክቱ ግን በተቃራኒ ጎራ ዘንድ የተለየ ትርጓሜና ፍርጃ እየተሰጠው ይገኛል። ዛሬም የምንመለከተው ይህንን የሰላም ጥሪና መልሶ የሚሰነዘረው የፍርጃ ዘመቻን በጥቂቱ እንቃኛለን። ድምፃዊ ቴዲ አፍሮ በቅርቡ የሙዚቃ ስራዎች በአገሪቱ እየታየ ያለው መፈናቀል፣ ጦርነት፣ ስቃይ በግልጽ በመቃወም ይህንን በአልበሙ አካቶ በሐሳብ መልክ አንጸባርቋል። ድምፃዊ የፖለቲካ ስርዓቱ አካሄድና የመንደር ክፍፍል በቃላቱ ቢሞግትም በሌላኛው ወገን ግን የድርጊት እውነታውን በለሰለሱ ቃላት የመሸፈን ሙከራ ተደርጎ ተወስዶበታል። በኦሮምኛ ቋንቋ የቀረበው በቅርቡም የቴዲ አፍሮ አልበም ተከትሎ ምላሽ ተሰጥቶበታል የተባለው ሙዚቃ ደግሞ ሌላኛው ርዕስ ተደርጓል። ድምፃዊው በስራው ውስጥ መከራና ስቃይ መኖሩን በግልጽ እየመሰከረ ባለበት ሁኔታ ተቃራኒው ጎራ ግን ይህንን ጥሪ እንደ ውሸት በመቁጠር የድምፃዊው ማንነት የመፈረጃ አካሄድ መፈረጃቸው አስተዛዝቦ ያለፈ ጉዳይ ሆኗል። ይህም የሚያሳየው መልእክቱን ከመመርመር ይልቅ መልእክተኛውን የማጥላላት ዝንባሌ ሰፍኖ መቆየቱ ነው። እውነት ግን የት ነው? ቴዲ አፍሮ የሰላም እጦትና የፖለቲካውን ጥፋት በዜማው ሲቃወም፣ ተቃዋሚዎች ግን እሱን የመከራው አካል አድርገው መሳላቸው በአገሪቱ ያለው የትርክት መቃረን ይበልጥ ያጎላዋል። በመጨረሻም ጥያቄው የሚቀረው ህዝብ ህሊና ዘንድ ነው። ቴዲ አፍሮ የነቀፋቸው የፖለቲካ አካሄዶችና በምላሹ ድምፃዊ ላይ የቀረቡ የፍርጃ ግጥሞች የኢትዮጵያን ቁስል ያድኑታል ወይስ ያባብሱታል? በዜማዎቹ መሃል እውነት ትንቃቃለች፣ ፍርዱ ግን አሁንም ለታሪክና ለጊዜ የሚተው ሆኖ ይታለፋል። ለአንድ ዓመት ያህል በሚሳኤል ወንጨፋ፣ በሮኬት ጩኸትና በድሮኖች ድምፅ ሲታመስ የቆየው የመካከለኛው ምስራቅ ሰማይ ዛሬ ዝምታ ዕድልን አግኝቷል። አንድ ሳይሆን ሁለት የተኩስ አቁሞች መደረሳቸው ቀጠናው ለታሪካዊ ስምምነት የተመቻቸ መስሎ እንዲታይ አድርገውታል። ሆኖም ይህ ዝምታ ዕድል አርግዟል ወይንስ አደጋ የሚለው ጥያቄ የዓለም ትኩረትን ስቧል። በእስራኤልና በኢራን በሚደገፈው ሄዝቦላህ መካከል ለ10 ቀናት የሚቆይ የተኩስ አቁም መታወጁ ለቴህራን እንደ ዕድል ተቆጥሯል። የኢራን አገዛዝ በሊባኖስ የተኩስ አቁም እንዲደረግ አጥብቆ መፈለጉ ከአሜሪካ ጋር ለሚጀምረው ወሳኝ ውይይት እንደ ዋስትናም ተወስዷል። የዚህ ስምምነት የመጀመሪያው ፍሬ በዓለም አቀፍ ደረጃ ተሰምቷል። የሆርሙዝ ወሽመጥ ክፍት መሆኑ ተነገረ። የነዳጅ ዋጋም ይረክሳል ከሚለው ጋር የተያያዘ ነው። በእስራኤል በኩል ግን ቁጣና ስጋት ነግሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካ ወዳጃቸው ፍላጎት እጃቸውን ሰጥቷል የሚል ድምጾች ጎልተዋል። ታዋቂው ጸሐፊ ሺዲት አቪታን ኮሄን እንደገለጹት ሂዝቦላህና አለቃው ኢራን አሁን በቀጠናው የሚሆነውን ነገር የመቆጣጠር አቅም እንዳላቸው ማረጋገጫ አግኝተዋል ይላል። በዚህ የጥቅም ሽኩቻ ውስጥ ግን ሁሉም ወገኖች የየድርሻቸውን አትርፈዋል። ፕሬዝዳንት ዶናልድ ትራምፕ እና የኢራን መሪዎች የስምምነት ባለቤት የመሆን እውቅናን ሲሻሙ፣ ኔታንያሁ ግን ወታደሮቻቸው አሁንም በደቡብ ሊባኖስ መሆናቸው ለህዝባቸው እያረጋገጡ ነው። ሄዝቦላህ በበኩሉ ጣቴ በቃታው ላይ ነው ቢልም ለጊዜው የተኩስ አቁም እንደሚያከብር አስታውቋል። ሆኖም ከዚህ ስምምነት ጀርባ ትልቅ የኃይል ሚዛን ሽግግር እየታየ ይመስላል። ተመራማሪው ሊና ካቲብ እንደሚከራከሩት ሊባኖስ ከኢራን እጅ ፈልቅቆ የመውጣት መንገድ ተጀምሯል። የቀጠናው የኃይል ሚዛን ከኢራን እየሸሸ ነው ይላሉ። አሜሪካና እስራኤል ቴህራን እንደ ሐማስ፣ ሄዝቦላህና ሁቲ ያሉ የቅርብ ረዳቶቿ እንድታጣ ይፈልጋሉ። ይህ ግን ለኢራን የቅዱስ አፈር ያህል የምታየውን የበለጸገ ዩራኒየም አሳልፎ ከመስጠትና የሆርሙዝ ወሽመጥ ቁልፍ ከመተው ጋር የተያያዘ ከባድ ፈተና ነው።
ትራምፕ ከኢራን ጋር ስምምነት ለመድረስ በጣም ቅርብ ነን ይበሉ እንጂ መንገዱ ገና ረጅምና አታካች ነው። ለአውሮፓን አቆጣጠር 2015 በተደረሰው ስምምነት ለመደራደር 20 ወራት እንደፈጀም ይታወሳል። አሁንም ቢሆን የዲፕሎማሲ መስመር ተዘግቷል። ነገር ግን ይህ መስመር ወደ ዘላቂ ሰላም ይወስዳል ወይስ ወደ ቀጣይ የጦርነት ዙር? ይህንን ትራምፕ እንኳን በበቂ ሁኔታ የሚያውቁት አይመስልም ይላል ዘገባው። መረጃዎቻችን ይህንን ይመስሉ ነበር። ከደቂቃዎች በኋላ በሌሎች መረጃዎች እንገናኛለን። ሰላም።